ውድ ወንድሜ ሰለሞን እንኳን ለዚህ የክብርና የእውቅና ቀን አደረሰ። ይህን ቀን ላዘጋጁት ወንድሞቻችንና እህቶቻችን ምስጋና ይድረሳቸው። ሰሌ ይህ ክብር ይገባሃል። ሩህሩህ፣ አዛኝ፣ ለተቸገሩ ደራሽነትህን የዓይን ምስክሮች ነን። የሀገራችንን ባህል በማስተዋወቅ የተዋጣለት አምባሳደር ነህ። እግዚአብሔር ከሙሉ ጤና ጋር ረጅም ዕድሜ ይስጥህ። በዚች የተከበረች ቀን አብረን ስላልሆን እናዝናለን። ጌታቸው እንግዳ ከሽሮ ሜዳ። ሰልዬ ወንድሜ፣ ጓደኛዬ፣ መካሪ፣ ስደበርበት የምደውልልህ የምመጣበት ምን ልበልህ ሁሉ ነገሬ፣ እንዴት ነህ? ደህና ነህ ሆይ? በዛሬ ቀን አብረን ባለመሆናችን ያናዝናለን። ግን ያም ሆኖ ይሄንን ክብር ስለሰጡ እነሱም የተመሰገኑ ይሁኑ። አንተም ይገባሃል። ሰልዬ ደግ ሰው ነህ። ፈገግታ የማይቀዘቅዝ ደግነትህ የማይሰለችህ ሰው መቀበል የማይደክምህ በጣም መልካም ግሩም ሰው ነህ። አንተን ስላገኘንህ ስለ ወዳጃችን ስለሆንክ ወንድማችን ስለሆንክ ኩራት ይሰማናል። የልጆቻችን ግሩም አጎት ነህ። የኛ የወጣልህ ወንድም ነህ። ሰልዬ ሁሉን መልካም ነገር እመኝልሃለሁኝ። ለዳኒም ለሌሎቹም ላዘጋጁት ሁሉ ምስጋና እናቀርባለን። ብሌንዬ አንቺም ተባረኪ። ዳንዬ ሌሎችም እንዳሉ አምናለሁ። እግዚአብሔር ይስጣችሁ። የምዘጋው ሰልዬ ላንተ ምልህ እንደ ማቱሳላ እንደነ አብርሃም እድሜህን ያርዝመው አምላክ ዘላለም ነው ምለው። ርዝም ያለ ዕድሜ ይስጥ ሰሌ። ገና አሁን ግን እስከምንገናኝ ድረስ ማርታ ጋሽ ሰለሞን ወደ አጎቴ በጣም ናፍቀኸኛል። በጣም ብዙ ፍቅር አሳይተኛል እና ለሱ ሁሉ በጣም አመሰግናለሁ። እጮኛ ፈረንሳይ ሀገር ሲመጣ ስትገናኙ በጣም ብዙ ፍቅር አሳየኸው። ለሱም በጣም አመሰግናለሁ። ጓደኞቼ ሲመጡ እነሱም በደንብ ብዙ ፍቅር አሳየሃቸው። እኛ ስንመጣ ስንገናኝ በጣም ብዙ ደስ የሚሎች ትዝታዎች አሉኝ። ለላክልኝ አገልግል ሁሉ እነሱም በደንብ አስታውሳቸዋለሁ። ስንጫወት ስንሳሳቅ እነሱም ብዙ ትዝታዎች አሉኝ እና ላሳየኸኝ ፍቅር ስላሳደግከኝ ለእኔ ብለህ ስለለፋ በጣም ብዙ ጊዜ በጣም አመሰግናለሁ እና እንደገና እስከምንገናኝ በጣም ቸኩያለሁ። እግዚአብሔር ይጠብቅ። ደህና ዋል። ቻው። ጋሽ ሰለሞን እንኳን ደስ አለ። በመጀመሪያ ይህንን ዝግጅት ያዘጋጃችሁ በበዓሉ ላይ የተገኛችሁ ሁላችሁንም እንኳን ደስ አላችሁ ለማለት እፈልጋለሁ። በተለይ ይህንን ዝግጅት ያዘጋጃችሁ ልትመሰገኑ ይገባል። በዚህ አጭር ጊዜ ይህንን ሀሳብ አመንጭታችሁ ከዛም ወደ ተግባር ገብታችሁ በዚህ ዝግጅት በመድረሳችሁ በእውነት እጅግ በጣም ልትኮሩ የሚገባ ትልቅ ስራ ነው። ይህንን እንግዲህ መቼም እግዚአብሔር ይክፈላችሁ፣ የሎርድ ማርያም ይጠብቃችሁ። ጋሽ ሰለሞን ባጭሩ ለማውራት በጣም ከባድ ነው። ምክንያቱም ጋሽ ሰለሞን ለሁሉም ሰው እጅግ በጣም የሚሰራውና የሚያገለግለው በጣም ከፍተኛ ስለሆነ ውቅያኖስን በጭልፋ እንደመቀነስ ነው የሚሆነው። መቼም ስለ ጋሽ ሰለሞን ትንሽ ለማለት ከተፈለገ ጋሽ ሰለሞን እንደ ወንድም ብዙ የሚሰራቸው ስራዎች በዓይኔ ያየሁትና በተግባር የሚታይ ስለሆነ እጅግ በጣም ከባድ። እዚህ ፓሪስ ቁጭ ብሎ ኢትዮጵያ ውስጥ ዓመት በዓል በደረሰ ቁጥር አበባ በመላክ ኬክ በመላክ ሌሎች ነገሮችን በማድረግ በሀዘንም በደስታ ለብዙ ሰዎች ተካፋይ ነው እና ወንድም የሚለው ያንስበታል። አባትም ለማለት እንደዚሁ በጣም ከባድ ነው። እኔ በግሌ ፓሪስ ወደ 7-8 ወሮች ተኝቻለሁ። እየተመላለሰ ነው ሲያስታምም የነበረው። ቤተሰቦችንም እንደዚሁ ለረፍት ሲመጡ እዚያው አስከፍሉም እያለ ብዙ ነገሮች እያደረገ ጋሽ ሰለሞን ሰውን ሁሉ ነው የሚያስተናግደው እና ሲሄዱ ወደ ሀገራቸው እንኳን ስጦታ እየገዛ እየሰጠ ነው የሚሸኘው። ከአባት በላይ የሚያስብ ነው ጋሽ ሰለሞን። ጋሽ ሰለሞንን የባህልም የቱሪዝም ሚኒስትር ብንለውም ያንስበታል። ምክንያቱም ሰው በመጣ ቁጥር አስተናግዶ አስጎብኝቶ የተለያዩ ነገር አድርጎ ነው የሚመለሰው። አጠቃላይ እኔ በእውነት ጋሽ ሰለሞንን አምባሳደር እንኳን ለማለት በጣም የሚያንስበት ነው የሚሆነው። ምክንያቱም በኢትዮጵያ አየር መንገድ ለሚያደርጋቸው በኤምባሲ ውስጥ ለሚያደርጉ አስተዋጽኦ በዩኔስኮ
ኦሎምፒክ በመጣበት ጊዜ አጠቃላይ አትሌቶች ከድሮ ጀምሮ በሚመጡበት ጊዜ ነጋዴዎችም በሃይማኖት በጉብኝት ለሚመጡ ሁሉ እጅግ በጣም በቃ ምን ቃላቶች ያጥሩኛል ጋሽ ሰለሞን የሚያደርጋቸው እርዳታዎችና ስራዎችና አምባሳደር ራሱ ሰለሞን ያንስበታል። ሌላ ጊዜ ሌላም ዝግጅት ይሄኛው ትልቅ ዝግጅት ነው፣ ግን ሌላም ተደርጎ ለትልቅ ሹመት እንኳን ሊሰጠው የሚገባ ሰው ነው ጋሽ ሰለሞን። ጋሽ ሰለሞን የሚኖረው ለራሱ አይደለም ለሰው ነው የሚኖረው እና ጋሽ ሰለሞን ኑርልን፣ ያንተ መኖር ለኛ ነው። እግዚአብሔር ደግሞ ቤተሰብንም አንተንም ረጅም እድሜና ጤና ሰጥቶ ይጠብቅልን። በጣም ነው የማመሰግነው። እግዚአብሔር እንኳን ለዛሬው ቀን አደረሳችሁ። አመሰግናለሁ።